ሰላም የተወደዳችሁ እንዴት ሰንብታችኋል? የምታደምጡት የስፖርት 365 ዝግጅታችንን ነው። በዛሬው የስፖርት 365 ዝግጅታችን በፈተና ስለተሞላው የቪክተር ዮኬሬሽ የአርሰናል ጅማሮ፣ አርሰናል ስለቀጠረው አዲስ የእጅ ውርወራ፣ አሰልጣኝ ስለ ማንቸስተር ዩናይትድ በድጋሚ መሸነፍና መጥፎ ታሪክ መስራት፣ እንዲሁም ስለ ዝውውር ጉዳዮች እናወራለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ስለምትሰጡኝም ማስተያየት ምስጋና እጅግ የላቀ ነው። በፕሪሚየር ሊጉ አሸናፊ ለመሆን ቡድኖች የማይፈነቅሉት ድንጋይ የለም። በጣም ጥቃቅን የሚባሉ ነገሮችን ለማድረግ በመሞከር ራሳቸውን ወደ ድል ወደ ዋንጫ ለማስጠጋት ሙከራ ያደርጋሉ። የአርሰናል ይህንን ዋንጫ ከ22 ዓመታት በኋላ ወደ ኤሚሬትስ ለማምጣት በጣም ብዙ ሙከራዎች ያደርጋል። ተጫዋቾችን በየቦታቸው እንዲፎካከሩ ከማድረግ ወይ ደግሞ ለእያንዳንዱ ቦታ 2 እና 3 አማራጮች ከመግዛት በተጨማሪ ስፔሻሊስት አሰልጣኞች ያመጣል። ድክመታችን ብሎ የሚያስበውን ነገር ለማረም ረዥም ርቀት ይጓዛል። አሁን እንግዲህ እንደው ማሪጅኑን የበለጠ ለማጥበብና አርሰናል ከእጅ ውርወራ ደግሞ ተጨማሪ ጎሎች ለማግኘት በማሰብ ቶማስ ግሮንማርክ የሚባሉትን የከዚህ ቀደም የሊቨርፑልና የብሬንትፎርድ የረዥም ውርወራ ኤክስፐርት በአሰልጣኝነት አምጥቷል። እንግዲህ ቶማስ ግሮንማርክ ከዚህ ቀደም ከኤርገን ክሎፕ ጋር መስራታቸው ይታወቃል። ብሬንትፎርድ ውስጥም በተመሳሳይ መንገድ እንደዚሁ የረዥም ውርወራዎች አሰልጣኝ ሆነው ሰርተዋል። ሊቨርፑል ውስጥ ከ2018 እስከ 23 ባደረጉት ቆይታ በጣም የተሳካ ጊዜ ነበራቸው ማለት ይቻላል። በይበልጥ ግን የተሳካላቸው ከብሬንትፎርድ ጋር ነው። በብሬንትፎርድ እንግዲህ ካለፈው የውድድር ዘመን ጅማሩ አንስቶ በጣም ብዙ ጎሎች ለመቆጠራቸው የእኛ አሰልጣኝ ፕሬዘንስ ምክንያት ሆኗል። እንግዲህ በሊጉ ከረዥም ውርወራዎች በጣም ብዙ ጎል የሚያስቆጥረው ቡድን ብሬንትፎርድ እንዲሆን እኛ አሰልጣኝ አስችለውታል ማለት ነው። ከባለፈው የውድድር ዘመን ጅማሩ አንስቶ 9 ጎሎች ይሄ ቡድን አስቆጥሯል። ከዛ ጊዜ ጀምሮ ደግሞ አሁን በአሰልጣኝነት ያስፈረማቸው ወይ ደግሞ ያመጣቸውና ከኚህ ሰውዬ ጋር ስምምነት የፈጸመው አርሰናል አንድም ጎል ማስቆጠር አልቻለም። አርሰናል የቆሙ ኳሶች ስፔሻሊስት እንደሆነ እናውቃለን። ከቆሙ ኳሶች በጣም ብዙ ጎሎች እንደሚያስቆጥር እናውቃለን። እንደውም በተጋጣሚዎቹ ሴት ፒስ ኤፍሲ እየተባለ ሁሉ ሲሾፍበት እናውቃለን። ግን ደግሞ የሊጉ መሪ ነው። የሊጉ መሪ ለመሆኑ ደግሞ ከቆመ ኳስ ያስቆጠራቸው ጎሎች በጣም ወሳኝ ነበሩ እና አሁን ደግሞ ከረዥም ውርወራዎች ጎል ለማስቆጠር በማሰብ እኚህን አሰልጣኝ ማምጣቱ በውድድር ዘመኑ መጨረሻ ዋንጫ ለማንሳት ማንፈነቅለው ድንጋይ የለም የሚለውን ሀሳብ በደንብ ያጠናክረዋል። እያንዳንዱን አማራጭ እያንዳንዱ ሊጠናከሩ የሚችሉበትን ቀዳዳ የመድፈን ሙከራ ነው ሚኬል አርቴታ እያደረገ ያለው። በእርግጥ ሚኬል አርቴታ ከዚህ ቀደምም ከብሬንትፎርድ አሰልጣኞች ሲያመጣ እናውቃለን። የብሬንትፎርድ አሰልጣኝ ብቻ ሳይሆን ተጫዋቾችም ጭምር እዚህ አርሰናል ቤት ውስጥ አሁን ቁጥራቸው ጥቂት የሚባሉ ወይ ደግሞ ተጽዕኗቸውም ጥቂት አይደለም። ሚኬል አርቴታ እንግዲህ ከዚህ ቀደም ለምሳሌ ኒኮላስ ሾቨርን አሁን የቆመ ኳሶች አሰልጣኙን አርሰናል በዚህ ልክ ጎሎች እንዲያስቆጥር ምክንያት የሆነውን ሰው እንደቀጠረ እናውቃለን። አንድሪያስ ጆርገንሰን ሌላኛው ከብሬንትፎርድ የመጣ አሰልጣኝ ነበር። አሁን በእርግጥ ወደ ቶተንሃም ሄዶ ከቶማስ ፍራንክ ጋር አብሮ ይሰራል። የግብ ጠባቂው አሰልጣኙ ኢናኪ ካናም በተመሳሳይ መንገድ ከብሬንትፎርድ የመጣ ነው። እዚህ ላይ ግብ ጠባቂውን ዴቪድ ራያ መጨመር እንችላለን። እንግዲህ አርሰናል ብሬንትፎርድን የማዳከም ሙከራ ያዘ እስኪመስል ድረስ ከብሬንትፎርድ እነዚህን ሰዎች ያመጣል። የሆነ ጊዜ ሊቨርፑል ከሳውዛምፕተን በጣም በርካታ ተጫዋቾች ያመጣ እንደነበረው አርቴታና አርሰናል ደግሞ አሰልጣኝ ብቻ ሳይሆን ተጫዋችም ጭምር ወይ ደግሞ ተጫዋች ብቻ ሳይሆን አሰልጣኝም ጭምር ያመጣሉ እና አርቴታ ይህንን አስመልክቶ ሲናገር የሁሉም ነገር ንጉሥ መሆን እንፈልጋለን እና የንግስና ዘውዳችንን ለመድፋት ለመጫን የማናረገው ነገር የለም እና በሁሉም ነገር የዓለማችን ምርጥ የመሆን ሀሳባችንን አሁን ደግሞ በእጅ ውርወራ ለማሳካት ነው ከኛ አሰልጣኝ ጋር የተስማማነው አይነት አስተያየት ሰጥቷል። ለምሳሌ ሚኬል አርቴታ በክፍት ጨዋታ የዓለማችን ምርጥ ቡድን የመሆን ነው ዓላማችን ተሰርተን ስናልቅ፣ ወይ ደግሞ አርሰናል እንደው አሁን ሚኬል አርቴታ እየገነባ ያለው ቡድን የመጨረሻ ብቃቱ ላይ ሲደርስ እና ከረዥም ውርወራም ተመሳሳይ ሀሳብ ይዘን ነው ይሄንን የምናደርገው ነው። እንግዲህ አርሰናል አሁን ረዣዥም ውርወራዎች ጎል ለማስቆጠር ወይ ደግሞ ለማጥቃት ከሚጠቀሙ ቡድኖች አንደኛ ሆኗል። ይሄንን እናውቃለን። ግን ፕሮዳክቲቭ አይደለም። ዴክለር ራይስ እና ሪካርዲዮ ካላፊዮሪ እነዚህ ረዣዥም ውርወራዎች ይሞክራሉ፣ ግን ትርጉም ያለው ነገር እስካሁን ድረስ መፍጠር አልቻሉም።
እዚህ አርሰናል ቡድን ውስጥ በጣም ጥሩ የሚባለው የእጅ ውርወራ ኤክስፐርት ክርስቲያን ኖረጋርድ ነው። ይሄ ደግሞ ቅድም ካልናቸው ሌላ የብሬንትፎርድ ሰዎች ጋር በተጨማሪነት ከብሬንትፎርድ ጋር ስሙ የሚያያዝ በሌላ ጎኑ ደግሞ ከኛ አሰልጣኝ ጋር የመስራት እድል ስላለው የተሻለ የእጅ ውርወራ ኤክስፐርትም ጭምር የሆነ ነው። ግን ደግሞ ያው አብዝቶ ሚኬል አርቴታ የሚጠቀመው አይነት ተጫዋች ስላልሆነ ከሱ የእጅ ውርወራዎች አርሰናል ሲጠቀም ብዙ አላየንም፣ ወይ ደግሞ ኤክስፐርትነቱ በሚገባ አልታየም። አሁን እንግዲህ አይኑን ወደ ግሮንማርክ አዞሮ ክርስቲያን ኖረጋርድ እንኳን ሜዳ ላይ ባይኖር በሌሎቹ ተጫዋቾች የተሻለ የእጅ ውርወራ ቡድን ላይ መሆንና የተወሰኑ ጎሎች የማስቆጠር እንግዲህ ይሄንን ከማድረግ በነገራችን ላይ 3፣ 4፣ 5 ወይም ደግሞ 6 ጎሎች ማስቆጠር የሚቻል ከሆነ በውድድር ዘመኑ መጨረሻ የአርሰናልን ወደ ዋንጫ የማስጠጋት ትልቅ እድል ይኖረዋል። ምክንያቱም እነዚህ የጨዋታ አሸናፊ የሚያደርጉ ወይ ደግሞ መሪነትን የሚያጠናክሩ ጎሎች ሊሆኑ ስለሚችሉ ወይ ደግሞ እንደው ተመሪነትን ወደ አቻ ሊቀይሩ የሚችሉ ስለሆኑ ማለት ነው። እንዳልኩት እንግዲህ ብሬንትፎርድ ከዚህ በጣም ከሚጠቀሙት ቡድኖች ዋነኛው ነው። እኛ አሰልጣኝ ከመምጣታቸው በፊት እነዚህ የብሬንትፎርድ ተጫዋቾች በዚህ ብዙ የሚታወቁ አይደሉም። አሁን የሚካኤል ካዮዴ ጉዳይ ወይ የማቲያስ የንሰንና የኬቪን ሻደ ጉዳይ ብሬንትፎርድ ውስጥ ይነሳል። እንግዲህ አርሰናል ውስጥ ዴክለር ራይስ ይህን የማድረግ ወይ ደግሞ ነገሮችን ቶሎ የመልመድ አቅም አለው ተብሎ ይታመናል እና በደንብ ትሬን ከተደረገ በደንብ ትዊክ ከተደረገ እንጠቀምበታለን ብሎ ነው ሚኬል አርቴታ የሚያስበው። በአንድ ጀመር ሁሉም ነገር አይቀየርም፣ ግን ደግሞ ይሄ ውጤት ያመጣልኛል ብሎ በማሰብ እኛ አሰልጣኝ እንዲመጡ ምክንያት ሆኗል። እንግዲህ ከዚህ ቅጥር ጀርባ የእንግሊዝ ብሔራዊ ቡድንም ተጠቃሚ ይሆናል የሚል ሀሳብ ማንሳት ይቻላል። ከዓለም ዋንጫው በፊት እነዚህ አርሰናል ተጫዋቾች ይህንን የእጅ ውርወራ በሚገባ ከተለማመዱትና ጎሎች እንዲቆጠሩ ምክንያት መሆን የሚችሉ ከሆነ በእርግጥም የእንግሊዝ ብሔራዊ ቡድን ከዚህ ተጠቃሚ መሆን ይችላል። ክሎፕ በ2018 ነው እኚህን አሰልጣኝ የቀጠሯቸው እና የክሎፕ ዋነኛ ዓላማ የነበረው በጊዜው ከእጅ ውርወራ ጎሎች ማስቆጠር፣ በተለይ ደግሞ በሽግግር ጊዜ በጣም ፈጣን የእጅ ውርወራዎችን በማድረግ ተጋጣሚዎቻቸው ሳይዘጋጁ ተጋጣሚዎቻቸው በመከላከል ሳይደራጁ ጎል የማስቆጠር ወይ ደግሞ የእጅ ውርወራዎችን በጥሩ ሽግግርና በጥሩ ፍጥነት የመወርወርን ሐሳብ ይዘው ነበር። ስለዚህ እኚህን አሰልጣኝ አመጥቷቸው እና እኚህ ዴኒማርካዊ እንደሚሉት ፋስት ኤንድ ክሌቨር ትሮይንስ ይሏቸዋል። እንግዲህ በጣም ብልሃት የተሞላባቸውና ፈጣን ከተጋጣሚዎቻቸው ትኩረት ውጭ ወይ ደግሞ የተጋጣሚዎቻቸው ትኩረት እዚህም እዚያም በተበተነበት ጊዜ ኮንሰንትሬትድ ባልሆኑበት ጊዜ የሚወረወሩ ፈጣንና በሽግግር ጎል ለማስቆጠር የሚረዱ የእጅ ውርወራዎች ማለት ነው። እና አርሰናል እንግዲህ ይህንን የማድረግ ትልቅ ሀሳብ እንዳለው እኚህን አሰልጣኝ በማምጣቱ ታይቷል። እዚህ ከማዕዘን ምት ከቆሙ ኳሶች በጥቅሉ ጎሎች እንደሚያስቆጥር እናውቃለን። ከቅጣት ምት ጎሎች ማስቆጠር ይቻላል። ከክፍት ጨዋታ ጎል የማስቆጠር ችግሩ በቅርብ ሳምንታት መቀረፉን በተወሰነ መልኩ አይተናል። አሁን እዚህ ላይ ደግሞ ከረዥም ውርወራዎች ጎል ማስቆጠር የሚባል ነገር ከተጨመረ በሁለተኛው የውድድር ዘመን አጋማሽ ቡድኑን ይበልጥ ወደ ዋንጫ የማስጠጋት እድል ይኖረዋል። ይህን አስቀድሜ ያነሳሁት ያለ ምክንያት አይደለም። የፕሪሚየር ሊግ ወይ ደግሞ የተለያዩ ሊጎች ወይ ደግሞ ዋንጫዎች ሊሆን ይችላል አሸናፊ ለመሆን በጣም ትንንሽ የሚባሉ ዲቴይሎች በጣም ወሳኝ ናቸው እና እኚህን የእጅ ውርወራ አሰልጣኝ በማምጣት ቅድም እንዳልኩት የሚቆጠረው የጎል መጠን 4 ወይ 5 ሊሆን ይችላል። ግን 4 እና 5 ጎሎች ማለት በፍጹም ጎል ላይ ያስቆጥሩ ከሚችሉበት ምንጭ እንደሚገኝ ስናስብና የነዚህ ጎሎች ደግሞ አስፈላጊነት በውድድር ዘመኑ መጨረሻ የእውነትም ለዋንጫ የማብቃት እድል ይኖረዋል እንላለን። ስለዚህ እነዚህን ጥቃቅን ዲቴይሎች አሰልጣኞች በፍጹም ሊተዋቸው አይወዱም። ዘመናዊ እግር ኳስ እንደዚህ ያለ ነው እና በዚህ ልክ ከረዥም ውርወራ ያርሰናል ለመፍጠር ጎል ለማስቆጠር እኚህን ስፔሻሊስት አሰልጣኝ እያስመጣ ከአይነተኛው አጥቂ ቀን ጎል ያለማግኘቱ ጉዳይ በጣም አስጨናቂ፣ በጣም አሳሳቢ ነው። በተለይ ደግሞ ሳምንታት በተቆጠሩ ቁጥር ለደጋፊዎቹ በጣም የሚያሳስብ እየሆነ መጥቷል። ያነሳው ያለሁት እንግዲህ ስለ ቪክተር ዮኬሬሽ እንደሆነ ትገነዘባላችሁ። አርሰናል በእርግጥ የፕሪሚየር ሊጉ ቀዳሚ ነው ወይ ደግሞ የፕሪሚየር ሊጉ መሪ ነው። የሻምፒየንስ ሊግ ልክ እንደዚሁ። ግን ደግሞ የፕሪሚየር ሊጉ መሪና የሻምፒየንስ ሊጉ መሪ እንኳን ቢሆን ጨዋታዎች ባደረገ ቁጥር 64 ሚሊዮን ፓውንድ ገደማ ያወጣበት አጥቂያቸው ጎሎች ያለማስቆጠሩ ነገር በተለይ እንደ በቀደሙ ባለ ጨዋታ ከሊቨርፑል ጋር 0-0 በተለያዩባቸው ጨዋታዎች
ጎል አለማስቆጠር ብቻ ሳይሆን ያለመሞከርም ነገር ሲጨመርበት አርሰናል የጎል ምንጩ ሲደርቅና ጎል ሲፈልግ ቪክቶር ዮኬሬሽ ትክክለኛው አማራጭ አይደለም እንዴ ብለው እንዲያስቡና እንዲከራከሩ ምክንያት ሆኗል። እንግዲህ በቪክቶር ዮኬሬሽ ጉዳይ በጣም ብዙ መከራከሪያዎች እንደሚኖሩ አምናለሁ። በጣም በተደጋጋሚ ይህንን ተጫዋች የተመለከተ ፕሮግራምም ስንሰራ ቪክቶር ዮኬሬሽን በተመለከተ ብዙዎች የሚከራከሩት ተጫዋቹ ሌሎች የሚያበረክታቸው ነገሮች አሉ እና እነዚህ የሚያበረክታቸው ነገሮች ኦቨርሉክ ተደርገዋል እና ዮኬሬሽን በዚህ አንጻር ማየትስ አስፈላጊ አይደለም ወይ የሚል ክርክር ያነሳሉ። እና ይሄ በጣም ሌጂትሜት ክርክር ነው። ልክ ነው። ቪክቶር ዮኬሬሽ እንደው ሜዳ ላይ ጎል ባያስቆጥር እንኳን የሚያበረክተው ነገር አለ የሚል ክርክር ማንሳት፣ ግን ደግሞ ይሄ በቂ ነው ወይ የሚለውን ነገር በተለይ ከመላመድ ከአዳፕቴሽን አንጻር ማንሳት ያስፈልጋል። እንግዲህ ተጫዋቹ ኢንዲቪጁዋሊ በጣም ብዙ የሚተችባቸው ነገሮች ይኖራሉ እና የሚተችባቸው ነገሮች እንዳሉ ሆነው ግን አሁን ካነሳሁት መከራከሪያ አንጻር ደጋፊዎች የሚያነሱት የቡድን አጋሮቹ ሊለምዱት ስላልቻሉ ወይ ደግሞ ሸክሙን ሊያቀሉለት ስላልቻሉ ሩጫው ሲያደርግ ኳሶች ስላለቀቁለት የሚል መከራከሪያ ነው እና እየረዱት አይደለም ነው በጥቅሉ። ከዚህ በፊት እንዳልኩት እንደ አጥቂ ደመነፍሳዊ ሩጫዎች ማድረግ ይኖርበታል። ያለማቋረጥ እነዚህ ሩጫዎች በማድረግ ውስጥ የቡድን አጋሮቹን እምነት ያገኛል። እነዚህ ሩጫዎች በጣም የተዋጣላቸው ሲሆኑና ኳሱን መልቀቅ በቶሎ ውሳኔ መወሰን እንደሚያስፈልግ ሲረዱት ኳሱን ይዘውት በፍጹም ዝግ ሊሉ አይችሉም። በእርግጥ እውነት ነው፣ ደጋፊዎች ሊያነሷቸው የሚችሏቸው የተወሰኑ ጨዋታዎች አሉ። የቡድን አጋሮቹ በጣም በፍጥነት ኳስ እንዲለቁለት በማሰብ በጣም አድቬንቸረስ ሩጫዎች ያደረገባቸው፣ ግን ደግሞ የቡድን አጋሮቹ እነዛን አድቬንቸረስ ምናልባት ደግሞ ሪስኪ አጋጣሚዎች ወይ ደግሞ ሪስኪ ኳሶች ከመሞከር ይልቅ ሴፍ የሆኑ አማራጮችን የተከተሉባቸው ወይ ደግሞ በቅርብ ላለው የቡድን አጋራቸው ኳሱን ወይ ደግሞ ወደ ጎን ኳሱን ያቀበሉበት ጊዜ አለ። ለምሳሌ የቅርቡ የሊቨርፑል ጨዋታ አንዱ ምሳሌ ነው። ዮኬሬሽ ዙቢሜንዲ ፓስ ያደርግልኛል በሚል ተስፋ ሩጫ አድርጓል። ግን ደግሞ ዙቢሜንዲ የዮኬሬሽን መስመር ተከትሎ ኳሱን ፓስ ከማድረግ ወይ ደግሞ ሩጫ ወይ ደግሞ ሐሳብ ተከትሎ ኳሱን ለመስጠት ከመሞከር ይልቅ በቅርበት ላለው ሳካ ኳሱን ፓስ ማድረግ መርጧል። እንደዚህ ያሉ አጋጣሚዎች ደጋፊዎች ሊያነሱ ይችላሉ እና ዮኬሬሽ እነዚህ ሩጫዎች ሲያደርግ ፓስ አያደርጉለትም ለሚሉ ሰዎች እንደ መከራከሪያ እነዚህ ጥቂት አጋጣሚዎች ሊነሱ ይችላሉ። ግን ደግሞ የቡድን አጋሮቹ በሁሉም አጋጣሚ ስህተት ነበሩ ለማለት ይቸግራል። አሁን በተቃራኒው ምናልባት ከዚህ ሐሳብ ውጭ የሚከራከሩት ሰዎች የቡድን አጋሮቹን አዳፕት ስላላደረገ ወይ ደግሞ የፈጣሪ ተጫዋቾችን አካሄድ ስላልተረዳ በተመሳሳይ የአስተሳሰብ ደረጃ ላይ ከነዚህ ተጫዋቾች ጋር ስላልሆነ ነው አላስፈላጊ ሩጫዎች የሚያደርገው ወይ ደግሞ ፓሶቹ ሲደረጉለት ሳይሮጥ የሚገኘው ይላሉ። ለማንኛውም ግን እንደ አጥቂ የአንድ አጥቂ ስራ የተጋጣሚ ቡድን ሴንተር ባኮችን ፒን ማድረግ ብቻ አይደለም፣ ወይ ደግሞ ቡድኑ እንዲያጠቃ ሌሎች አማራጮች ክፍት እንዲሆኑ የቡድኑ የመስመር ተጫዋቾች ወይ ደግሞ ሌሎች የማጥቃት ባህሪ ያላቸው ተጫዋቾች ነፃ እንዲሆኑ ማድረግ ብቻ አይደለም። ምክንያቱም እንደ ሊቨርፑሉ ባለ ጨዋታ እንደዚህ በማድረግ የቡድን አጋሮቹ ያገኙት የተለየ ነፃነት ጎል ካላመጣ የአጥቂው ጎል አለማምጣት ኤክስኪውዝ ስለማይኖረው ይሄ ፋክተር አይደለም እያልኩኝ አይደለም። ስለዚህ እንደ ዮኬሬሽ ይህን እያደረገ ነው ተጋጣሚዎቹን ሴንተር ባኮቹን ፒን ያደርጋል የሚለውን ነገር እንደው ብዙ አንከራከርበት። ግን እንደ አጥቂ ቡድኑን ሲያመጡት ኤክስፔክቴሽናቸው ተከላካዮችን ፒን ማድረግ ብቻ ሳይሆን ጎልም ጭምር ማስቆጠር እንደሆነ ማሰብ ይኖርብናል። ቤንያሚን ሼሽኮ አንደኛው የአርሰናል ራዳር ውስጥ የገባ ተጫዋች ነበር እንደምናስታውሰው። ከቤንያሚን ሼሽኮ ይልቅ ዮኬሬሽን ያመጡት ከዚህ ቀደም ትንሽም ቢሆን ይህንን ሊግ ያውቀዋል ወይ ደግሞ ለእንግሊዝ እግር ኳስ እንግዳ አይደለም።
የፊዚካሊቲውም ጉዳይ በእንግሊዝ ለመላመድ ከሼሽኮ የተሻለ አማራጭ ያደርገዋል። ከምንም በላይ ግን አርሰናል አሁን ዋንጫ ማሸነፍ የሚፈልግ ስለሆነ ሬዲሜድ አጥቂ ነው የሚፈልገው። ይሄ እንደ ሼሽኮ መጥቶ የሚላመድ የሚዋሃድ ገና እያደገ እንደሚሄድ ተስፋ የሚደረግ ፖቴንሻል ማምጣት አልፈለጉ። ለዚህ ነው ዮኬሬሽ የመጣው። ስለዚህ ጎሎች ባላስቆጠረ ቁጥር ጫናው መምጣቱ ምንም ጥያቄ የለው። ገብርኤል ጄሱስን እዚህ ቦታ ላይ አሰልጣኙ መጠቀም ይችላል። ሜሪኖ ሌላ አማራጭ ነው። ካይ ሃቨርትዝ እንግዲህ ከፖርትስመዝ ጋር የተደረገ የኤፍኤ ካፕ ጨዋታ ላይ ከረዥም ጊዜ በኋላ ተመልሶ ከተጠባባቂ ወንበር ተነስቶ ተጫውቷል እና አሁን ጎል በማያስቆጥር አጥቂያቸው ምትክ ከነዚህ አንዱን ለማስጀመር ሚኬል አርቴታና የአሰልጣኞች ቡድን አባላቱ የሆነ አይነት ቴምፕቴሽን ውስጥ አይገቡም ብዬ አላስብም። ምክንያቱም ከደጋፊዎቹ እንደው ከዚህ ቀደም የጎላ ድምፅ እንኳን ባይሰማ ወይ ደግሞ እንደው ብትንትን ያለ ቢሆንም ዮኬሬሽ ላይ የሚሰማው ድምፅ እንደው ግን የአርሰናል መሪነቱን ማስጠበቅ ባይችል ወይ ደግሞ ትንሽ አጣብቂኝ ውስጥ ቢገባ ይሄ ድምፅ የበለጠ ከፍ እያለና እየተደራጀ መሄዱ አይቀርም። ምክንያቱም የአርሰናል ደጋፊዎች ሊጉን በ6 ነጥብ ልዩነት እንኳን እየመሩ የሆነ አይነት ኢንሴኪዩሪቲ እንዳለባቸው መረዳት እንችላለን። ይህንን ደግሞ የሚያመጣው ዋንጫ የማንሳት ፍላጎት ነው። ከረዥም ጊዜ ዋንጫ ለማንሳት ሙከራ ወይ ደግሞ ያለፉትን 3 ዓመታት ሁሉ ዋንጫ የማንሳት ግምት አግኝቶ ተፎካክሮ የመጨረሻዎቹን እርምጃዎች መራመድ ያለመቻል ወይ ደግሞ እንደው በቃ ክሩን በጥሶ ማሸነፍ ያለመቻል ጉዳይ አሁን እንኳን እየመሩ እንዲጨነቁ አድርጓቸዋል። ስለዚህ አጥቂያቸው ጎል ባላስቆጠረና ጨዋታ ባላሸነፉ ቁጥር ቅድም ያነሳ ነው ተከላካዮችን ፒን የማድረግ ለቡድን አጋሮቹ ክፍተት መፍጠር የሚባሉት ነገሮች ቦታ ላይ ያገኙ ይችላሉ። ለጊዜው ቡድኑ እያሸነፈ ስለሆነ የቡድን አጋሮቹን መውቀስ፣ ዮኬሬሽን ደግሞ ከደሙ ነፃ ማድረግ ምናልባት በአንዳንድ የአርሰናል ደጋፊዎች ሊዘወተር ይችላል። ለማንኛውም ግን እንደ አጥቂ ዮኬሬሽ ማድረግ የነበረበት ያላደረጋቸው ነገሮች ምንድናቸው የሚለውን ነገር በቁጥር አስደግፈን እናንሳ። ከሊቨርፑል ጋር ያደረገው ጨዋታ በጣም ብዙ ጥያቄዎች የነበሩት ነው። እንግዲህ የሐሙስ ምሽቱ ጨዋታ 8 ተቾች ብቻ ያደረገበት አንድ ሙከራ እንኳን ወደ ጎል መሞከር ያልቻለበት ጨዋታ ነበር። ይሄ በጣም አስደንጋጭ ነው ለአንድ አጥቂ። እንግዲህ በፕሪሚየር ሊጉ ካለፉት 15 ጨዋታዎች ከክፍት ጨዋታ ያስቆጠረው ጎል አንድ ብቻ ነው። ይሄ መስከረም ወር አጋማሽ ላይ የተቆጠረ ጎል ነው። በአጠቃላይ እንግዲህ በፕሪሚየር ሊጉ 19 ጨዋታዎች ማድረግ ችሏል እና ይሄ ደግሞ እንደው በቂ ሳምፕል ሳይዝ ነው ወይ ተጫዋቹን ለመገመት ለመመዘን ከተባለ ኦፍኮርስ 19 ጨዋታ በጣም በቂ ሳምፕል ሳይዝ ነው። እንደው ሙሉ በሙሉ ተጫዋቹን በተመለከተ ድምዳሜ ላይ ባንደርስ እንኳ ተጫዋቹን ለመመዘን ግን የሚያስችል የቁጥር መጠን እንደሆነ መናገር ይቻላል። እና በእነዚህ ጊዜያቶች ምንድናቸው ችግሮቹ የሚለውን ነገር ስናነሳ እንግዲህ ቅድም ደጋፊዎቹ ከሚሉት ነገር ተነስቼ የመላመድን ወይ ደግሞ አዳፕት የማድረግን ጉዳይ አንስቻለሁ። እዚህ ጋር ከዚህ ቀደም ሚኬል አርቴታ ዲፕሎማቲክ ሆኖ እሱም እኛም እሱን የመልመድ ጉዳያችን በሚል ችግሩ ሁለቱም ጋር እንዳለ ዲፕሎማቲክ መልስ በመስጠት ሊያብራራ ሞክሯል። ከዛ ውጭ ያሉትስ ችግሮች ምንድን ናቸው? ቁጥሮችስ ምን ይላሉ የሚለውን ነገሮች ብናይ ለምሳሌ የሙቭመንቱን ጉዳይ የእንቅስቃሴውን ጉዳይ በጣም ደካማ ነው ብለን ከ19 የፕሪሚየር ሊግ ጨዋታዎች መነሻ ልንናገር እንችላለን። ይህንን ስንል እንግዲህ አጥቂዎች በሩጫቸው ቅድም እንዳልነው ለቡድን አጋሮቻቸው ብቻ ሳይሆን በራሳቸው ሩጫ ለራሳቸው ክፍተት መፍጠር የሚችሉ መሆን አለባቸው የፍጹም ቅጣት ምት ሳጥን ውስጥ እና ይህንን ከማድረግ አንጻር ቪክቶር ዮኬሬሽ የሚወደስ ስራ ራሱን ነፃ ከማድረግ ወይ ደግሞ ለራሱ ክፍተት ከመፍጠር አንጻር በእነዚህ ጨዋታዎች አብዝቶ ሲያደርግ አላየንም። ይልቁን እንደውም የተጫዋቹ የሙቭመንት ጉዳይ ሳጥን አካባቢ ያለው እንቅስቃሴ ጉዳይ የበለጠ ጥያቄ የሚገባው እንደው መጠኑ ትንሽ ነው እንኳን ቢባል ተጫዋቹን ለማግኘት ኳሶች ክሮስ ሲደረጉ ተጫዋቹ እነዚህ ክሮሶች
እነዚህን ክሮሶች ለማጥቃት ዝግጁ እንደሆነ አጥቂ የክሮሶቹ መጨረሻ ላይ ሲገኝ ወይ ደግሞ አደገኛ ሙከራ እንኳን ሲያደርግ አላየንም። ስለዚህ ክሮሶቹን ወደ ሙከራ ለመቀየር ሳጥን ውስጥ ተገቢውን ሩጫ ካላደረገ ወይ ደግሞ እነዚህን ክሮሶች ለመጨረሽ ወይ ደግሞ አደገኛ ሙከራ ለማድረግ እንኳን እዛ ቦታ ላይ ከሌለ ሙቭመንቱ ችግር አለው ማለት ነው። በብዙ አጋጣሚዎች በዚህ የውድድር ዘመን ኳሶቹ ካለፉ በኋላ ዮኬሬሽ ሲመጣ ወይ ደግሞ ዮኬሬሽ ከመጣ በኋላ ኳሶቹ ክሮስ ሲደረጉ አይተናል እና ይሄ በጣም በብዙ መንገድ ዮኬሬሽን በተመለከተ ጥያቄ እንድናነሳ ያደርገናል። ስለዚህ አንደኛው ኳሶቹ ሲሞከሩ ዮኬሬሽ ኳሶቹን ለመጨረስ የለም ወይ ደግሞ ቅድም ባልነው ደካማ ሙቭመንት ምክንያት እነዚህ ኳሶች በትክክለኛው ቦታ ለተጫዋቹ ሲለቀቁለት ራሱን ነፃ የማድረግ ችግር ይኖርበታል። እንግዲህ ልብ በሉ ሁለት ነገሮች ነው ያነሳነው። አንደኛው ከሙከራዎቹ መጨረሻ ወይ ደግሞ ሙከራዎቹን ለመጨረስ ወደ ጎልነት ለመቀየር የሚያስችል ቦታ አያያዝ ወይ ደግሞ ሁናቴ ላይ ተጫዋቹ አይገኝም። ሌላኛው ደግሞ እንደው እዛ ቦታ ላይ ለመገኘት እንኳን ሙከራ ቢያደርግ ተጫዋቹ በጣም በቀላሉ በተከላካዮች ተጽዕኖ ውስጥ ገብቷል፣ ምንም ነገር ማድረግ እንዳይችል ሆኖ። እንግዲህ አርሰናል እንደ ቡድን በጣም ጥሩ ክሮስ የሚያደርጉ ተጫዋቾች አሉት። አሁን ዮኬሬሽን የሚከላከሉት ሰዎች ታዲያ በበቂ መንገድ ክሮስ አልተደረገለትም፣ ሳካ እኮ ኳስ እየበላ ነው ምናምን የሚል ሀሳብ ሊያነሱ ይችላሉ። ግን ሳካ፣ ትሮሳድ ምናምን አይነት ተጫዋቾች ራይስም ቢሆን በጣም ጥሩ ክሮስ አድራጊዎች ናቸው እና እነዚህ ዴሊቨሪዎች መጠናቸው ቢያንስ እንኳን ይህንን ተጫዋች ማዕከል ተደርገው በተላኩ ጊዜ ተጫዋቹ እነዚህን ኳሶች ለመቀየር የሚያስችል አይነት ሁኔታ ላይ ሆኖ አልተገኘም እና እንደውም ከዚህ ጋር ተያይዞ አንድ የጋሪ ሊኒከርን አስተያየት እናንሳ። እንግዲህ ዘ ሬስት ኢዝ ፉትቦል የሚለው ፖድካስታቸው ላይ ጋሪ ሊኒከር ዮኬሬሽን የተመለከተ አንድ ነገር አንስቷል። እንግዲህ በተጫዋችነት ዘመኑ ጋሪ ሊኒከር የሚታወቀው በፍጹም ቅጣት ምት ሳጥን እንቅስቃሴው ነው። በጣም የተለየ አጥቂ ነበር እና የፍጹም ቅጣት ምት ሳጥን እንቅስቃሴው በጣም ይወደስ ተጫዋች ነበር ሊኒከር። ያው እግር ኳስ መጫወት ካቆመ በኋላ ደግሞ የእንግሊዝ ሚዲያዎች ቁንጮ ሆኖ ለዓመታት ዘልቋል። አሁንም ቢሆን በእነዚህ ፖድካስቶች ምን ያክል መረጃ ሰጪ አዝናኝ ነገሮችን ይዞ እንደመጣ እናውቃለን እና በተጫዋችነት ዘመኑ በጣም የተዋጣለት ተጫዋች ነበር እና ዮኬሬሽን በተመለከተ የሰጠው አስተያየት ከዮኬሬሽ ጋር ተያይዞ ምናልባት የሚከራከሩለት ሰዎች እንኳ አሁን ባለው ሁኔታ ለተጫዋቹ ማዘናቸው እንዳለ ሆኖ ነገሩን እንዲያስቡበት የሚያደርግ ይመስለኛል። እና ሊኒከር ምን አለ? ላለፉት ጥቂት ሳምንታት በጣም በቅርበት ልከታተለው ሞክሬያለሁ እና ሳየው እንደ አብዛኞቹ አጥቂዎች አይነት ነው። ምን ማለቱ ነው? ወይ ደግሞ ይህን ሊያብራራ ሲሞክር ብዙ ጊዜ ውሳኔዎች ለመወሰን ይሄ ኳሷ ወዴት እንደምትሄድ ማየት ወይ ደግሞ የኳሷን እንቅስቃሴ መጠበቅ ይመርጣል አለ። ለምሳሌ ኳሱ ክሮስ የሚደረግ ከሆነ ክሮስ እስኪደረግ ጠብቆ ነው የሆነ ስፔስ አታክ ለማድረግ የሚሞክረው ወይ ደግሞ ሩጫዎቹን የሚያደርገው የክሮሱን አቅጣጫ አይቶ ነው አለ እና ይሄ ግን የተከላካይ እንጂ የአጥቂ ባህሪ አይደለም። አጥቂ እንደዚህ አይደለም ሊያደርግ የሚገባው አለ ሊኒከር። እንደ አጥቂ ቁማር መቆመር ይኖርብሃል። ኳሷ ልትሄድ ትችላለች ብለህ የምታስብበት አቅጣጫ ላይ ሩጫ ማድረግ ይኖርብሃል እና እንደውም የዶሚኒክ ካልቨርት ሉዊንን እንቅስቃሴ ያነሳል በምሳሌነት እና ይሄንን በማድረግ ውስጥ ለራሱ ክፍተት መፍጠር የፍጹም ቅጣት ምት ሳጥን ውስጥም አሁን ደጋፊዎች ከሚሉት የተለየ ግርግር መፍጠር ይችላል። ይሄንን ሲያደርግ አላየሁትም። ደመነፍሳዊ ሩጫዎች ሲያደርግ ይሄ የአጥቂ ኢንስቲንክት የምንለው ነገር አለ አይደለ? በደመነፍሳቸው የሚረዱት የሚያነፈንፉት የሚያሸቱት አነፍናፊ ነው ጎል ያሸታል ምናምን የምንላቸው አጥቂዎች ልክ እንደዚህ ነው የሚያደርጉት። ስለዚህ እንደዚህ ያለ ሩጫ ያደርግም ነው የሊኒከር ሐሳብ እና ይሄንን ዲፌንድ ማድረግ የሚቻል አይመስለኝም። እና ደግሞ ለዚህ በጣም ጥሩ ማሳያ የሆኑ ጨዋታዎች አሉ። ያለፉትን የቪክተር ዮኬሬሽ
3 ጨዋታዎች እናንሳ። ለምሳሌ ከዚህ ከሙቭመንት ጋር ተያይዞ ያለውን ነገር በሚገባ ለማስረዳት ለምሳሌ የአስቶን ቪላው ጨዋታ አንደኛው ነው። ዴክለር ራይስ በጣም ግሩም ኳስ ክሮስ አድርጎለታል። ግን ደግሞ የዴክለር ራይስን ዴሊቨሪ አስቀድሞ መገመት ስላልቻለ በጊዜ ኳሱ ላይ ሊደርስበት አልቻለም። ሌላኛው ከብራይተን ጋር የተደረገው ጨዋታ ነው። ይህንን ደግሞ ከሳካ ጋር ልናገናኘው እንችላለን። እንግዲህ እንደ አጥቂ እነዚህ ተጫዋቾች ገና ኳሱን ሲይዙት ሩጫ ማድረግ ይኖርበታል። ግን ደግሞ ሳካ ይህንን ያደርጋል ብሎ በማሰብ ተገቢውን እርምጃ አልተራመደም እና እንደው ከብራይተን ተከላካዮች ራሱን የመነጠል ሙከራ እንኳን ሳያደርግ እንቅስቃሴ ላይ ይታያል። ሌላኛው የሐሙስ ምሽቱ ጨዋታ ነው ከሊቨርፑል ጋር የተደረገ። በተመሳሳይ መንገድ ዴክለር ራይስ የግራው መስመር ላይ ልክ እንደዚህ ኳስ ይዝና ኳሱን ሲያሻማ ሪያክት ለማድረግ ውሳኔ ለመወሰን በጣም ዘግይቶ ነበር እና አሁን ይሄ እንደሚባለው የአርሰናል የመስመር አጥቂዎች ችግር ቢሆን ኖሮ ወይ ደግሞ ቪክተር ዮኬሬሽ እንደ አንድ ተጫዋች የቪክተር ዮኬሬሽ ችግር ባይሆን ኖሮ ሌሎች የማጥቃት አማራጮች እዚህ ቦታ ላይ ሲሰለፉ የተሻለ ሙከራ ባላደረጉ ነበር። ለምሳሌ አንደኛው ሚኬል ሜሪኖ ነው። እንደው የውድድሩና የቡድኖቹ አይነት ይለያይ እንጂ በቁመት ከዮኬሬሽ የሚያንሰው ገብርኤል ጄሱስ እንኳን እዚህ ሳጥን ውስጥ የተሻሉ እንቅስቃሴዎች፣ የተሻሉ ሙከራዎች፣ የተሻሉ የጭንቅላት ኳሶች ሲገጭ አይተነዋል። ሜሪኖን ግን ለምሳሌ በምሳሌነት ካነሳን እንደ አጥቂ በተሰለፈባቸው አጋጣሚዎች ልክ አሁን 3 ጨዋታዎች እንዳነሳ ነው ሁሉ በተመሳሳይ 3 ጨዋታዎች ብናነሳ የሜሪኖን ከዮኬሬሽ በተለየ መንገድ የሳጥን ውስጥ ሙቭመንቱ በጣም የተዋጣለት እንደሆነ እናያለን። ለዛውም እንግዲህ በሜክሺፍት አጥቂነት አርሰናል ያጫወተው አጥቂ ነው። የፔናልቲ ቦክስ እንቅስቃሴው ምን ያክል ግሩም እንደሆነ በተለይ ኳሶች ክሮስ በሚደረጉበት ወቅት ለማየት አንደኛው ከቸልሲ ጋር አቻ የወጡበትን ጨዋታ ማየት ነው፣ ያቻነቱን ጎል ሲያስቆጥር። የስላቪያ ፕራጉ ጨዋታ በሻምፒየንስ ሊግ የታየ ነው። ሌላኛው ከብሬንትፎርድ ጋር ያደረጉት ጨዋታ ነው። እነዚህን መሰል እንቅስቃሴዎች ዮኬሬሽ ሲያደርግ ስላልታየ ሙቭመንቱ ችግሮች አሉበት ብሎ መናገር ይቻላል። እንግዲህ እዚህ ጋር ሌላ የምናያይዘው ነገር ስለ ክሮስ ስለ ተሻጋሪ ኳስ ስናወራ የአየር ላይ ኳስ የመጠቀም ጉዳይ ነው። እንግዲህ በቁመት ዘለግ ያለ ነው፣ በአካል ብቃቱ ጠንካራ ነው። ግን ደግሞ የአየር ላይ ኳስ አደጋ ከመፍጠር አንጻር በጣም ደካማ ነው። ይሄ ወደ አርሰናልም ከመምጣቱ በፊት ባሉ ቁጥሮች በሚገባ ይታያል። ከ39 የስፖርቲንግ ሊዝበን ያለፉት የውድድር ዘመናት የሊግ ጎሎቹ አንዱም በጭንቅላት አልተቆጠረም። 39 ጎሎች አስቆጥሯል በሊጉ፣ አንድም በጭንቅላት የተቆጠረ ጎል የለም። እና ይሄ ማለት እንግዲህ በጣም ኮንጀስትድ የሆነ ጥቅጥቅ ያለ የተከላካይ መስመር ውስጥ እየዘለለ ጎል የማስቆጠር ልምድ ያለው አጥቂ አልነበረም፣ ወይ ደግሞ ያለው አጥቂ አይደለም ማለት ነው። እንግዲህ አርሰናል ጎሎች ሲፈልግ በጭንቅላቱ እየገጨ የሚያስቆጥር ዮኬሬሽ ካስፈለገ የተጫዋቹን በጭንቅላት የመግጨትና ወደ ጎል የመቀየር አቅም ማሳደግ ይኖርበታል ልምምድ ሜዳ ላይ ማለት ነው። እንግዲህ ተጫዋቹ ሲመጣ በአውሮፓ ካሉ በጣም ኤሊት አጥቂዎች አንደኛ ሆኖ ነው የመጣው። በጣም የሚታወቅበትን ነገር እያደረገ አይደለም። ይሄ ከማስቆጠር ብቻ ሳይሆን ከሙቭመንትም አንጻር ሊወራ የሚችል ነገር ነው። ሌላኛው በጣም መሰረታዊ የምንላቸው ነገሮች አሉ እግር ኳስ። ለምሳሌ ብዙ በመጀመሪያ ንክኪያቸው የሚታሙ አጥቂዎች አሉ እና ከዚህ አንጻር እነዚህ የመጀመሪያ የኳስ ንክኪዎቹን በተመለከተም ተጫዋቹን በቁጥሮች አስደግፈው ማየት የተሻለ ይመስለኛል። አቅድም ከኳስ ውጭ ያለው ሙቭመንት፣ በተለይ ደግሞ የቡድን አጋሮቹ ኳስ ክሮስ ሲያደርጉ ኳሱን ሲይዙት እነዚህን እንቅስቃሴዎች አንቲሲፔት አድርጎ ሩጫዎች አያደርግም ብለን ስለ ኦፍ ደ ቦል ሙቭመንት ስናወራ ነበር። ከኳስ ጋር ያለውንም ነገር ግን ካየን በጣም
ትልቅ ችግር ነው የምናስተውለው እና ከፕሪሚየር ሊጉ ጠንካራ እና በጣም አግሬሲቭ ተከላካዮች ጋር መጫወት ለቪክቶር ዮኬሬሽ ነገሮችን ከባድ ያደረገ ይመስለኛል። እንግዲህ ዘንድሮ በፕሪሚየር ሊጉ 500 እና ከዛ በላይ ደቂቃ ያደረጉ 33 አጥቂዎች አሉ፣ ወይ ደግሞ በጥቂቱ 500 ደቂቃ ያደረጉ 33 አጥቂዎች ቁጥር ተወስዶ ከቪክቶር ዮኬሬሽ ጋር ለማነጻጸር ተሞክሯል እና እነዚህ 500 እና ከዛ በላይ ደቂቃ ያደረጉ 33 አጥቂዎች መካከል ቪክቶር ዮኬሬሽ የያዘውን ኳስ ወይ ደግሞ ኳስ ይዞ ባለመቆየት ወይ ደግሞ ኳስ በመነጠቅ ቀዳሚው ነው እና እንግዲህ የፖሴሽን ሎስ ሬቱ ወይ ደግሞ ኳስ የሚነጠቅበት ሬት 42.7% ነው። ስለዚህ ይሄ በእያንዳንዱ ተች ወይ ደግሞ በነካቸው ኳሶች ልክ የተነጠቀውን ፖሴሽን ካየን ኳስ በነካ ቁጥር የሚነጠቀው የኳስ መጠን በፕሪሚየር ሊጉ ቀዳሚ ያደርገዋል። ይሄ በሆልድ አፕ አጫወቱ ወይ ደግሞ ኳስ ይዞ ከመቆየት አንጻር ወይ ደግሞ ከኳስ ጋር ካለው ምቾት አንጻር ሲመዘን አጥቂው ዲፌንድ ለማድረግ የሚያስቸግር ድክመት እንዳለበት ይታያል። እንግዲህ ይሄ በራስ ከመተማመን ጋር ከተለያየ ነገር ጋር ሊገናኝ ይችል ይሆናል። ይህንን በደንብ አምናለሁ። ግን ደግሞ እነዚህ ቁጥሮች ለጊዜው አያዋሹም። በእርግጥ ሁል ጊዜ ቁጥር ሁሉንም ነገር ያሳያል ማለት ግን አይደለም። ይሄ ደግሞ ኳስ መነጠቅ አደጋዎች አሉት፣ አደጋዎች ይጣራል። ለምሳሌ አስቶን ቪላውን ጨዋታ በምሳሌነት እናንሳ። ቪክቶር ዮኬሬሽ የተነጠቀው ኳስ በመልሶ ማጥቃት ለትንሽ ነው ቦሊ ዋትኪንስ ጎል ሳይሆን የቀረው። ያ ጎል ተቆጥሮ ቢሆን ኖሮ ምናልባት የዛ ጨዋታ አውትካም መጨረሻ ላይ እንዳየነው አርሰናል ዝም ብሎ ተዝናንቶ እነዛን ሁሉ ጎሎች አስቆጥሮ የሚወጣበት ላይሆን ይችል ነበር። ስለዚህ ይሄ ሌላ አሳሳቢ ጉዳይ ነው። ዱዌሎችን የማሸነፍ ጉዳይም ከተነሳ በተመሳሳይ መንገድ ነው የሚነሳው እና ከዱዌል ከማሸነፍ ጋር ተያይዞ 3 የፕሪሚየር ሊግ አጥቂዎች ብቻ ናቸው ከዮኬሬሽ መጥፎ የሚባሉ ወይ ደግሞ የዱዌል ሰክሰስ ሬት ያላቸው ዱዌሎቻቸውን እንግዲህ የማሸነፍ መጥፎ ቁጥር ያላቸው 3 ናቸው። እርግጥ ነው በፕሪሚየር ሊግ ያሉ ተከላካዮች በፖርቹጋል ካሉ ተከላካዮች በጥራት ከፍ ይላሉ። ፖርቹጋል ውስጥ እንግዲህ በ102 ጨዋታዎች 97 ጎሎች አስቆጥሮ ነው የመጣው እና የጥራቱ ደረጃ ልዩነት በደንብ የሚታየው አምና 132 ድሪብል የማድረግ ሙከራዎች አድርጓል። ኳስ የማንከባለል የመግፋት ሙከራዎች እና ከነዚህ መካከል 60ውን አሳክቷል። 46% ገደማ ማለት ነው። በፕሪሚየር ሊጉ የሞከራቸው ድሪብል የማድረግ ሙከራዎች ያው ከኳስ ጋር ከቡድኑ ጋር ምን ያክል እንደተነጠለም ጭምር ማሳያ ነው። 27 ናቸው። ከ27ቱ 5ቱ ናቸው የተሳኩለት 19% ማለት ነው። እዚህ ጋር በእርግጥ ልናነሳቸው የሚገባን በጣም ብዙ ነገሮች አሉ። ተጫዋቹን በተመለከተ ምናልባት አሁን ቅድም ዲፌንድ ሊያደርጉት የሚሞክሩ ሰዎችም ሊያነሷቸው የሚችሉ ወይ ደግሞ ማንሳት ያለባቸው አንዳንድ ነገሮች አሉ። የመጀመሪያው አርሰናል የሚጫወተው ፖሴሽን ቤዝድ እግር ኳስ ነው። ስለዚህ አርሰናል ኳሱን እንደዛ ባለ ዝግታ እየተቀባበለ የተጋጣሚው ሳጥን ጋር ሲደርስ ተጋጣሚው በጣም ኮምፓክት ሆኖ አንዱ ተጫዋች ሌላኛው ላይ ተለጥፎ ጥቅጥቅ ያለ የተከላካይ መስመር ይዞ ነው የሚጠብቀው። ስለዚህ በፖርቹጊዝ ሊግ ከለመደው የበለጠ ወይ ደግሞ ከሚያውቀው በተለየ ጠባብ ስፔስ ያላቸውን ቡድኖች ነው የሚገጥመው። እንደ ልብ መንቀሳቀስ የማይችልበት ብዙ ክፍተት የሌለበት። ስለዚህ የአርሰናል አጫወት ወይ ደግሞ የአርሰናል ዝግታ ወይ ደግሞ የአርሰናል የሄቪ ፖሴሽን ቡድን መሆን አንድ የፈጠረው ነገር እዚህ ጋር እንዳለ መረዳት ይቻላል። ሌላኛው አርሰናል ከኋላ ቢልድ አድርጎ መምጣት የሚወድ ቡድን ስለሆነ የመጀመሪያና ፈጣን ኳሶች ለዮኬሬሽ አይሰጥም። ይሄም
የአርሰናል አጥቂው በተጋጣሚዎች በተቃራኒ ቡድን ተከላካዮች እንዲከበብ ያደርገዋል፣ ከበባ ውስጥ እንዲሆን ያደርገዋል። ስለዚህ በእነዚህ ምክንያቶች ቪክተር ዮኬሬሽ ከአርሰናል ጨዋታዎች ውጭ ሆኖ ይታያል። ጨዋታ ውስጥ አለ፣ ላይን አፕ ውስጥ አለ፣ ግን ጨዋታ ውስጥ የለም። ከሊቨርፑል ጋር ለዚህ ነው 8 ኳሶች ብቻ የነካው። ይሄ እንግዲህ የሊቨርፑሉ ጨዋታ በዚህ የውድድር ዘመን ቪክተር ዮኬሬሽ ሙከራ ሳያደርግ የወጣበት 7ኛ የፕሪሚየር ሊግ ጨዋታ ነው። ከዚህ ሁሉ በላይ ግን የበለጠ አሳሳቢው ጨዋታዎች በተደረጉ ቁጥር ጨዋታዎች ላይ ያለው ኢንቮልቭመንት በጣም እየቀነሰ መምጣቱ ነው። ይሄንን ከመጀመሪያዎቹ 5 የፕሪሚየር ሊግ ጨዋታዎችና ከመጨረሻዎቹ 5 የፕሪሚየር ሊግ ጨዋታዎች አንጻር እናንሳና የቪክተር ዮኬሬሽን ጉዳይ እንጨርስ። እንግዲህ የመጀመሪያዎቹ 5 የፕሪሚየር ሊግ ጨዋታዎች ላይ ዮኬሬሽ ከክፍት ጨዋታ 2 ጎሎች አስቆጥሯል እና በአቬሬጅ 20 ኳሶች ነክቷል። የመጨረሻዎቹ የፕሪሚየር ሊግ ጨዋታዎች ላይ ምንም ጎል አላስቆጠረም። የመጨረሻዎቹ 5 ጨዋታዎች ላይ እና በአቬሬጅ የሚነካው የኳስ መጠንም 15 ብቻ ነው እና ይሄ በጣም አሳሳቢ ነው። በጣም በብዙ መንገድ መለወጥ መሻሻል ያለበት ቁጥር ነው እና ይሄ የማይሆን ከሆነ እንግዲህ አሰልጣኙ በቶሎ ውሳኔ ያሳልፋል ማለት ነው። እንግዲህ እስካሁን ድረስ ይህንን አላደረገም እና የአርሰናል አሁን ምርጫዎቹ ዮኬሬሽን ለመፎካከር ምናልባትም ቡድኑ የሚፈልገውን ነገር ከመስጠትም አንጻር የሚኬል አርቴታን በር እያንኳኮ ነው። ከሃቨርትዝ ተመልሷል። ገብርኤል ኢየሱስ ከተጠባባቂ ወንበር እየተነሳ ተጽዕኖ ለመፍጠር ሙከራ እያደረገ ነው። ስለዚህ አጥቂው ፈተና እዚህ ጋር እንግዲህ በጣም በተለየ መንገድ ሊጨምር ከፍ ሊል ይችላል ማለት ነው እና አጥቂው ተሻሽሎ መታየት የግድ ነው። አለበለዛ ቦታውን የሚያጣው በቅርቡ እንደሆነ በሚገባ መናገር ይቻላል። የዩናይትድን ጉዳይ እናንሳና ከዛ ደግሞ የዝውውር ጉዳዮችን መጨረሻ አድርገን የዛሬ ዝግጅታችንን እናበቃለን። እንግዲህ ዩናይትድ ከብራይተን ጋር ያደረገውን የኤፍኤ ካፕ ጨዋታ ተሸንፏል። እንግዲህ ዩናይትድ ከ2 የካፕ ጨዋታዎች ተሰናበተ ማለት ነው። ጊዜያዊ አሰልጣኝ ዳረን ፍሌቸር እስከ ውድድር ዘመኑ መጨረሻ ድረስ ዩናይትድን ለመምራት ትክክለኛው ሰው እኔ ነኝ የሚለውን ሐሳብ ይህንን ጨዋታ በማሸነፍ ማጠናከር አልቻለም። በእርግጥ አሰልጣኝ የማምጣት ሙከራው ላይ ወይ ደግሞ እስከ ውድድር ዘመኑ መጨረሻ አሰልጣኝ መቅጠር ፉክክሩ ላይ ዳረን ፍሌቸር ከካሪክ እና ከኦሊጋና ሶልሻየር ቀጥሎ 3ኛ ምርጫ ነው የሚል ነገር ስንሰማ ነበር። እንግዲህ ምናልባት የዚህ ጨዋታ ውጤት ምን ያክል አስተዋጽኦ እንዳለው አላውቅም፣ ግን ዩናይትድ መሸነፉ ብዙ የሚያስነሳቸው ነገሮች አሉ። ከ2 የካፕ ኮምፒቲሽኖች በመጀመሪያ ሙከራው ቡድኑ ተሰናብቷል። ይሄ በጣም መጥፎ ታሪክ ነው ለዩናይትድ፣ ሌላ መጥፎ አጋጣሚ ነው። መቼስ ያለፉት ዓመታት ከፈርጉሰን መውጣት በኋላ ያሉት እና ደግሞ እነዚህ ያለፉት ጥቂት 2 እና 3 ዓመታት ዩናይትድ መጥፎ ሪከርዶች የሚሰብርበት ወይ ደግሞ ከዩናይትድ ጋር መጥፎ ነገሮች ሁሉ የሚነሱበት ሆኗል። አሁን በድጋሚ እንግዲህ የአሰልጣኝ ማሰናበታቸው እና ቦታውን ክፍት ማድረጋቸው ዩናይትድን ችግር ለከርሞ ስለመቅረፉ ስለማስተካከሉ ምንም ማረጋገጫ የለም። ምክንያቱም የብዙ ተያያዥ ነገሮች ድምር ውጤት ስለሆነ እንደዚህ ባለ መንገድ ዩናይትድን ወደ ኋላ እየጎተተው ያለው። የሶስተኛው ዙር ኤፍኤ ካፕ ጨዋታ በብራይተን አሸናፊነት ተጠናቋል። ይሄ በሊግ 2 ግሪምስቤይ ከደረሰባቸው ሽንፈት የከፋ አይደለም፣ ግን ደግሞ 2 የካፕ ጨዋታዎች አድርጎ ከሁለቱም መሰናበት ዩናይትድ በዚህ የውድድር ዘመን እንደው በሆነ አይነት መንገድ ዋንጫ የማንሳት እንኳን ፍላጎት ቢኖረው ከዋንጫና ከፉክክር ስሜት አንጻር በጣም ጎጂ ነው። እንግዲህ ዩናይትድ እንደምናውቀው የአውሮፓ መድረክ እግር ኳስ የለበትም።
ስለዚህ እስከ ግንቦት ድረስ ዩናይትድ የሊግ ጨዋታዎች ብቻ እያደረገ ይቀጥላል ማለት ነው እና ይሄ ደግሞ የሚያደርገውን የጨዋታ መጠን በጣም ዝቅ ያደርገዋል እና ዩናይትድ ከ1914-15 በኋላ ለመጀመሪያ ጊዜ ነው በጣም በቁጥር ጥቂት የሆኑ ጨዋታዎች አድርጎ የሚጨርሰው። ዳረን ፍሌቸር እዚህ ጨዋታ ላይ ኮቤ ሜይኖን ከማስጀመሩ ውጪ የተለመደ የሚመስል ላይናፕ ነው የተከተለው። በ4-2-3-1 ለመጫወት ሞክሯል። ግን ደግሞ ከኮቤ ሜይኖ ይልቅ እዚህ ጨዋታ ላይ ትልቅ ተጽዕኖ የፈጠረው ሌላኛው የቀድሞ ዩናይትድ የአካዳሚ ተጫዋች ዳኒ ዌልቤክ ነው። ለመጀመሪያው የብራያን ግሩዳ ጎል መቆጠር ምክንያት ሆኗል። በጣም ግሩም ክሮስ ነበር ያደረገው። ከዛ በኋላ ደግሞ የመጀመሪያው ጎል መቆጠር ሰጪ የነበረው ዌልቤክ ተቀባይ ሆኖ ደግሞ እንደዚሁ በግራ እግሩ ጎል አስቆጥሯል። በእርግጥ ግብ ጠባቂውን ላሜንስን ለመቅጣት የሚያስችል አጋጣሚ ከዚህ በፊት ነበረ እንደ ቡድን። ብራይተን ይህንን አልተጠቀምበትም እንጂ አስቀድሞ የመሪነቱን መጠን ከፍ ማድረግ ይችል ነበር። ሼሽኮ ሰሞኑን የጎል ማስቆጠር መንገዱ ጥሩ ይመስላል። ጎል አስቆጠረ፣ ግን ዩናይትድ መጨረሻ ላይ ያው የሊሲም ካርድ ታክሎበት ጨዋታውን ማሸነፍ አልቻለም፣ ወይ ደግሞ ወደ አቻነት እንኳን መቀየር አልቻለም። እንግዲህ ዩናይትድን በተመለከተ በጣም የሚያስገርሙ ቁጥሮች ከዚህ ጨዋታ በኋላ መነሳታቸው ግድ ነው። ከ1981-82 በኋላ ዩናይትድ ከኤፍኤ ካፕ እና ከሊግ ካፕ ውድድሮች በመጀመሪያ አቴምፕት ሲሰናበት ይህ ለመጀመሪያ ጊዜ ነው። እንግዲህ ከ1982 በኋላ ቅድም እንዳልኩት ከ1914-15 በኋላ በጣም ጥቂት የጨዋታ መጠን አድርጎ የሚጨርስበት ነው ብያለው በዚህ ውድድር ዘመን እና ደግሞ እንደዚህ በመጀመሪያው ዙር ሲሰናበት ከ1981-82 በኋላ ለመጀመሪያ ጊዜ ነው እና በኤፍኤ ካፑን ደግሞ በተናጠል እንግዲህ አሁን ካየ ነው በ42 ዓመት ታሪክ ውስጥ ለሶስተኛ ጊዜ ነው ዩናይትድ ከሶስተኛው ዙር ሲሰናበት። እንግዲህ ይሄንን ታሪክ ከ42 ዓመት በፊት ሄደን ነው ማለት ነው ልናገኝ የምንችለው። በፕሪሚየር ሊጉ 7ኛ ደረጃ ላይ ነው ያለው። ምናልባት በአውሮፓ መድረክ የሚያሳትፈው ደረጃ ይዞ የመጨረስ እድል እንዳለው ይታመናል። ግን ደግሞ ምንም አይነት የዋንጫ ህልም ቅድም እንዳልኩት ቢኖረው በዚህ ውድድር ዘመን የለም። ግን ያለ አውሮፓ እግር ኳስ ዩናይትድ በሚጫወትበት ወይ ደግሞ በአውሮፓ መድረክ የሚጫወትለት ምንም ነገር በሌለበት በዚህ ውድድር ዘመን እንደዚህ ያሉ ውድድሮችን ሲሪየስሊ ያለማየትና ከነዚህ ውድድሮች በጊዜ መውጣት፣ በእርግጥ ሲሪየስሊ ስላላዩት ነው ማለት አልችልም፣ ግን እንደው ያለ የሌለ ጉልበታቸውን ተጠቅሞ እነዚህን ጨዋታዎች ማሸነፍ ነበረባቸው ተብሎ ስለሚታመን ነው። ይህንን ማድረግ አለመቻል ብዙ የሚያስከፍለው ዋጋ አለ። እንግዲህ በጥቅሉ ዩናይትድ 40 ጨዋታ ነው በዚህ ውድድር ዘመን የሚያደርገው፣ በጣም ጥቂት ነው እና ለአንዳንዶች በቃ እንግዲህ አሁን ሙሉ በሙሉ ትኩረቱን ፕሪሚየር ሊግ ላይ ብቻ አድርጎ የሁለተኛውን ዙር ጨዋታዎች በማሸነፍ ለሚቀጥለው የውድድር ዘመን በአውሮፓ መድረክ ይሳተፋል የሚል ሀሳብ ሊያነሱ ወይ ደግሞ እንደዚህ ተስፋ ሊያደርጉ ይችላሉ። ሊሆን ይችላል። በመጀመሪያው የውድድር ዘመን አጋማሽ ይህንን ማድረግ አልቻሉም። በሁለተኛው እንግዲህ ይህንን ማሳካት የሚችሉ ከሆነ እናያለን። ግን ደግሞ በጣም መጥፎ ጎኖች አሉት። አንደኛው ዩናይትድ ሁልጊዜም ለዋንጫዎች መፎካከር ያለበት ቡድን ነው እና ይህንን እያደረገ አይደለም። ሌላኛው ግን ፋይናንሻል ምክንያት ነው። እንግዲህ የአውሮፓ መድረክ እግር ኳስ የለውም ማለት በጣም ትልቅ ገቢ ያጣል ማለት ነው። ይሄ ከሽልማትም ሆነ ከነዚህ ጨዋታዎች የቀን ገቢ። ስለዚህ ይህንን ገቢ በብዙ ያጣል ማለት ነው። ሌላኛው ግን የሚመጡት አሰልጣኞች ካሪክ የሚሆን ሶልሻየር ወይ ደግሞ ፍሌቸር የሚሆን ከዚህ በኋላ የሚገመቱት በሊጉ የሚያስመዘግቡት ውጤት ብቻ ይሆናል። እንደዚህ ሊያገግሙ የሚችሉበት የሊግ ወይ ደግሞ የካፕ ጨዋታ አይኖራቸውም። በእነዚህ ምክንያቶች ይሄ በጣም የከፋ ሊባል የሚችል ነው። ምናልባት የውድድር ዘመኑ መጨረሻ እንግዲህ በተለየ መንገድ የሚክሳቸው ከሆነ እናያለን። እንግዲህ 4ኛ ደረጃ ላይ ካለው ቡድን በ3 ነጥብ ብቻ ነው ዩናይትድ የሚርቀው። ግን ደግሞ ይሄ የማያኩራራው
14ኛ ደረጃ ላይ ከተቀመጠው ቡድን ደግሞ የሚልቀው በ5 ነጥብ ብቻ መሆኑን ስናይ ነው። ለዩናይትድ ምናልባት ከዛሬው ጨዋታ ጋር በጎ ሊባል የሚችለው በጣም የተለየ ብቃት እንኳን ባያሳይ በተሻለ መንገድ ሜኑ ተጫውቷል። የ2024 የፍጻሜ የአውሮፓ ዋንጫ የፍጻሜ ጨዋታ ላይ ጀማሪ እንደነበረ አንረሳም እና ከሩበን አሞሪም ጋር ተያይዞ እንግዲህ ያለመሰለፍ እድል ከተሰጣቸው ተጫዋቾች ወይ ደግሞ እንዳይሰለፉ ከተደረጉ ተጫዋቾች አንዱ ነው ሜኑ አንዱ ነው እና በዚህ ውድድር ዘመን ሁለተኛ ጨዋታውን በቋሚነት ሲጀምር ነው። አንደኛው እንግዲህ ኦገስት 27 ከግሪምስባይ ጋር የተደረገው እና ልክ እንደዚሁ የተሰናበቱበት የካፕ ጨዋታ ነው። ሌላኛው ስንብት ላይ እንደዚህ በቋሚነት ጀምሯል። ከፍሌቸር ጋር ተያይዞ ግን ለፍሌቸር ቅድም እንዳልኩት መግቢያ ላይ በጣም ጥሩ አጋጣሚ አይደለም። የበርንሌው ጨዋታ መጠነኛ ፖዚቲቮች የነበሩት ነው። ምንም እንኳ ያው ዩናይትድ በተለይ ደግሞ ሽግግሮችን የመከላከል ችግር እንዳለበት በድጋሚ የታየበት ጨዋታ ቢሆንም እና እዚህ ጨዋታ ላይ ባደረገው ነገር ከዚህ ጨዋታ ማሸነፍ ባለመቻል ጭምር ግን የዩናይትድን ስራ በቋሚነት የማግኘቱ ጉዳይ ወይ ደግሞ እስከ ውድድር ዘመኑ መጨረሻ ማለት ነው የማግኘቱ ጉዳይ አጠራጣሪ ይመስላል። እና እነዚህ ለዩናይትድ በጣም መጥፎ ታሪኮች ናቸው። መርሳት የሌለብን ይሄ በእንግሊዝ ብቻ ሳይሆን በአውሮፓ መድረክ እጅግ ይፈራ የነበረ ትልቅና ስመገናና ቡድን ነው እና ደግሞ እነዚህን ጨዋታዎች የሚያደርገው በሜዳው እንደሆነ ስናውቅ በሜዳው እንደዚህ ለሚመጡ ተጋጣሚዎች ሁሉ እጅ የመስጠቱ ነገር ደጋፊውን አንገት የሚያስደፋ ነው። እንግዲህ በጊዜያዊነት እስከ ውድድር ዘመኑ መጨረሻ ከሚያሰለጥነው አሰልጣኝ ሆነ በቋሚነት ከሚመጣው አሰልጣኝ ዩናይትድ አሁንም በጣም የሚጠብቀው ብዙ ነው። ግን ደግሞ አሰልጣኙ ብቻ እነዚህን ነገሮች በሚገባ አድርጎ ዩናይትድን ውጤታማ ያደርጋል ማለት በጣም ከባድ ነው። የዝውውር ጉዳዮች ላንሳና መጨረሻ ላይ እንሰነባበት። ጊዜው የዝውውር ነው። በእርግጥ ከዝውውር ጋር የተያያዙ ወሬዎች አንዳንዶቹ ታማኝነት ይጎላቸዋል፣ ግን ደግሞ በጭምጭምታ መልክ በጣም ብዙዎች ይነሳሉ። ለምሳሌ የኤቨርተን ቤናይትን የማስፈረም ፍላጎት አለው የሚል ነገር ሰምተናል። እንግዲህ ለየቦታው ሁለት ተጫዋቾችን ማፎካከር የሚፈልገው አርቴታ ይህንን የማድረግ ምን ያክል ፍላጎት እንዳለው ወይ ደግሞ ለዚህ እንደው የሽታ መልስ ስለመለሱ እርግጠኛ አይደለንም። ይህን ያደርጋሉ ተብሎ በፍጹም አይታሰብም። ጋላታሳራይ በርናርዶ ሲልቫን የማስፈረም ፍላጎት እንዳለው ልክ እንደዚሁ ተሰምቷል። ያው ኤልካይ ጉንዶሃን ወደ ቱርክ መሄዱን ተከትሎ እንግዲህ የቀድሞ የቡድን አጋሩን የማሳመን ስራ ከሰራ እዚህ ላይ እናያለን። ሌላኛው የብሩኖ ፈርናንዴዝ ጉዳይ ነው። ከዩናይትድ ጋር ተያይዞ ብሩኖ ፈርናንዴዝ ያው ዩናይትድ ውስጥ ደስተኛ ያልነበረበት ነገር እንደነበረ ከዚህ ቀደም ሲያነሳ ሰምተናል እና አሁን ደግሞ ያው ዩናይትድ ውስጥ እንድቆየ ብቸኛው ምክንያት ሩበን አሞሪም ነው ብሏል። ወይ ደግሞ እንደ ቡድን እነሱ በገንዘብ ሊለውጡኝ ያደረኩትን ነገር ሁሉ ከግምት ባለማስገባት ወይ ደግሞ ላደረኩት ነገር ክብር ባለመስጠት ሊያሰናብቱኝ ከጫፍ ደርሰው ነበር። አሰልጣኙ ስለፈለገኝ ብቻ ነው እዚህ የቆየሁት በሚል በሩበን አሞሪም ፍላጎት በዚህ ውድድር ዘመን ዩናይትድ ውስጥ መቆየቱን ተናግሯል እና አሁን ከተለያዩ ምንጮች የሚሰሙ ዘገባዎች እንደሚሉት ከሆነ በክረምቱ ወይ ደግሞ ከዓለም ዋንጫው በኋላ በእርግጥ እሱም ያው ውሳኔ ማሳልፈው ከዛ በኋላ ነው ብሏል። ማንቸስተር ዩናይትድን ከሚለቁት ተጫዋቾች መካከል አንደኛ ይሆናል ተብሎ ይታሰባል። ሌላኛው እንግዲህ ከዝውውር ጋር ተያይዞ የሚነሳው ማርከስ ራሽፎርድ ነው። ማርከስ ራሽፎርድ እዛው ባርሴሎና ውስጥ የመቆየት ፍላጎት አለው። ባርሴሎና አሁን ባለው ሬት ተጫዋቹን ማቆየት የሚፈልግ ከሆነ የሚከፍለው 26 ሚሊዮን ፓውንድ ነው እና ከባርሴሎና ጋር በጣም ጥሩ ጊዜ እያሳለፈ ነው። ያው ከሩበን አሞሪም ጋር ጥሩ ግንኙነት እንዳልነበረው እናውቃለን። ግን ደግሞ ዩናይትድን እንዲለቅ ብቸኛ ወሳኝ ሩበን አሞሪም አልነበረም እና ሩበን አሞሪም መጀመሪያ ከማንቸስተር ደርቢ ውጭ ተጫዋቹን በማድረግ ነው ለራሽፎርድ ያለውን ራሽፎርድን ያለመቀበሉን ለማሳየት የሞከረው። ከዛ በኋላ በጣም በተለያዩ አጋጣሚዎች የሰጣቸው አስተያየቶች አሰልጣኙን በጣም አስወቅሰውታል፣ ወይ ደግሞ በሁለቱ መካከል ያለው ግንኙነት ምን ያክል የሻከረ እንደሆነ ለማሳየት ሞክረዋል እና አሰልጣኙ እንግዲህ ተጫዋቹን መጀመሪያ ከዚህ ደርቢ ጨዋታ ውጭ ሲያደርገው ከእሁድ ዩናይትድ ኤቨርተንን እንደ እሁድ ሊገጥም እንደ አርብ የምሽት ክለቦች ውስጥ ታይቷል የሚል መረጃ ስለደረሰው
ከሜዳ ውጭ ያለ ህይወቱን በሚገባ አይመራም በሚል ነበረ። ከዛ በኋላ ግን አንድ የሰጠው አስተያየት የማይረሳ ነው። ያለውን ሁሉ ልምምድ ላይ የማይሰጥ ተጫዋች ቤንች ላይ ከማስቀመጥ ይልቅ የ63 ዓመቱን የግብ ጠባቂዎች አሰልጣኝ ቤንች ላይ ማስቀመጥ ወይ ደግሞ ማጫወት ይቀለኛል ብሎ ለራሽፎርድ ምን ያክል ንቀት እንዳለው ለማሳየት ሞክሯል። ከዛ በኋላ ተጫዋቹ ወደ ቪላ ሄደ፣ ጥቂት ተጫወተ። ከዛ በኋላ ግን ተጎዳ። አሁን ግን ወደ ብሔራዊ ቡድንም ጭምር ተመልሷል እና ባርሴሎና ውስጥ የመጫወት እዛው የመቆየት ፍላጎት አለውና እግር ኳስን በጣም ኢንጆይ እያደረገ እንደሆነ እና ባርሴሎና ደግሞ እግር ኳስን ከመውደድ አንጻር ዓለማችን ላይ በጣም ቁልፍ ከሚባሉና ዋና ከሚባሉ ክለቦች አንደኛው መሆኑን ራሽፎርድ ተናግሯል። እንግዲህ ባርሴሎና ተጫዋቹን የማቆየት ፍላጎት አለው፣ ሊከፍል የሚገባውም የገንዘብ መጠን ይሄ ነው፣ ተጫዋቹም እዛ የማቆየት ፍላጎት አለው የሚለው ነገር በትልቁ ተነስቷል። ሌላው ከአርሰናል ጋር ስማቸው የተያያዙ የተወሰኑ ተጫዋቾች አሉ። አንደኛው ቲኖ ሊቭራሜንቶ ነው። ከኒውካስል ይህን ተጫዋች የማስፈረም ፍላጎት አለው አርሰናል ተብሏል። ግን ደግሞ አሁን ሳይሆን የዚህ ተጫዋች የዝውውር ጉዳይ ክረምት ላይ ሊሆን ይችላል። አርሰናል ጠንከር ያለ ፍላጎት አለው ተብሏል። እንግዲህ ከመከላከል አንጻር እንግዲህ የመስመር መከላከሉን የበለጠ ሶሊድ የማድረግ አማራጮችንም የማስፋት ፍላጎት ከማሳደር ጋር። ሌላኛው ከአርሰናል ጋር ስማቸው የተያያዘ ሁለት ተጫዋቾች አሉ። አንደኛው የፓሪስ ሳን ዠርማው ብራድሌ ባርኮላ ነው። የ23 ዓመቱ ፈረንሳዊ በጣም ግሩም ተጫዋች ነው። በእርግጥ በአርሰናል ብቻ ሳይሆን በሊቨርፑልም ጭምር ይፈለጋል። የሚጠራበት ገንዘብም ቀላል አይደለም። ግን በፓሪስ ሳን ዠርማ ብዙ ጨዋታዎች እያደረገ ባለመሆኑ ክለቡ ሊለቅ ይችላል። የአርሰናል ሊቨርፑል መዳረሻዎቹ ሊሆኑ ይችላሉ ተብሎ ታስቧል። ይህም እንግዲህ በክረምት ሊከናወን ይችላል ተብሎ የሚታሰብ ወሬ ነው። እንግዲህ እነዚህ ጭምጭምታዎች ናቸው። ሌላኛው የማርኬ ጉዳይ ነው፣ ወይ ደግሞ ሁለተኛው ከባርኮላ ውጪ ሊነሳ የሚችለው ማርኬ ነው። የክሪስታል ፓላሱ አምበል እንግዲህ በኤፍኤ ካፕ በተሸነፉበት ጨዋታ ከደጋፊዎቹ ጋር ቅራኔ ውስጥ ገብቷል። ግን ደግሞ ያው ከየትኛውም ክለብ ጋር መደራደር ቅድመ ኮንትራት መፈረምም ጭምር ይችላል። ክሪስታል ፓላስ ያለምንም ገንዘብ እንዳያጣው በዚህ ጥር ተጫዋቹን የመሸጥ ፍላጎት ሊኖረው ይችላል ተብሎ ታስቧል። ግን ደግሞ የተጫዋቹ ፍላጎት እዛው ክለብ ውስጥ ቆይቶ እዛው ክለብ ውስጥ ቆይቶ በክረምቱ መልቀቅ እና ደግሞ ይሄ የማይሳካ ከሆነ አሁን በጥር ገዢ ክለብ መፈለግ ነው እና ከነዚህ ክለቦች መካከል አንደኛው አርሰናል፣ ሌላኛው ሊቨርፑል፣ እንግዲህ በስፔንም የባርሴሎና እና የሪያል ማድሪድ ስም ተነስቷል እና ማንቸስተር ሲቲ ምናምን ናቸው እና አሁን ተጫዋቹ ማንቸስተር ሲቲ እና ሊቨርፑል ያላቸው ፍላጎት እንዳለ ቢሆንም ከአርሰናል ጋር የያዘው ጉዳይ ጠንከር ያለ ነው የሚል ሀሳብ ማንሳት ጀምረዋል። አርሰናል እድሉ ካላቸው ቡድኖች አንደኛው ስለመሆኑ ተነግሯል። በዚህ በማርክ ጊሄ ጉዳይ እንግዲህ የዚህም ተጫዋች ጉዳይ በጥር የማይመለስ ከሆነ በክረምት እንግዲህ አንዱን መርጦ ይፈርማል ማለት ነው። ሌላኛው በጣም ከብዙ ክለቦች ጋር ስሙ የተያዘ አንድ ተጫዋች አለ። እሱም የአርቢ ላይፕዚጉ ኮትዲቯር ወጣት ያን ዲዮማንዴ ነው እና የተጫዋቹ ዋጋ እንግዲህ በጣም ተጋኗል። እስከ 100 ሚሊዮን ፓውንድ ድረስ ሊደርስ ይችላል ተብሎ ይታሰባል። ግን ይህን ተጫዋች በተመለከተ መቼስ ፍላጎቱን ያላስመዘገበ ክለብ የለም። ባየር ሚኒክ የተጫዋቹ ፈላጊ ስለመሆኑ ተሰምቷል። የአርሰናልና ማንቸስተር ዩናይትድ ወይ ደግሞ ፓሪስ ሳን ዠርማን ልክ እንደዚሁ ከተጫዋቹ ጋር ስማቸው ተገናኝቷል። ተጫዋቹ ገና 19 ዓመቱ ነው። እንግዲህ ለጊዜው እዛው መቆየትን ምርጫው እንደሚያደርግ ወይ ደግሞ ደስተኛ እንደሆነ ተናግሯል። እንግዲህ የዚህ ተጫዋች መዳረሻስ የት ሊሆን ይችላል የሚለውን ነገር በሂደት እናያለን። ሌሎች የዝውውር ጉዳዮችም እንግዲህ እንደ ጊዜው የዝውውር እንደመሆኑ ተከታትዬ ለማድረስ ሞክራለሁ። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። በሌሎች ጉዳዮች ተመልሼ እመጣለሁ። ሰላም ሁኑ።